መረጃዎችን ይዣለሁ። ዝርዝር የግንባር መረጃዎችን ይዣለሁ። ልትሰሟቸው የሚገቡ የግንባር ዝርዝር መረጃዎች አሉ። እነዚህን መረጃዎች እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁ ደግሞ ሌሎች ተዛማጅ ፖለቲካዊ፣ ማህበራዊ መረጃዎችንም ይዣለሁ። ዝርዝር መረጃዎችን እየተከታተላችሁ አብራችሁ ስትቆዩ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እነዚህን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በአማራ ክልል በተለያዩ አካባቢዎች የተደረጉ ባሉ ውጊያዎች ከፍተኛ ወታደራዊ አዛዥን ጨምሮ እንደዚሁ ጉዳት ደርሷል። ይህንን መረጃ በዝርዝር ወደ እናንተ አደርሳለሁ። እንደዚሁ ደግሞ ብልጽግና አማራን በአማራ በሚለው በተለይ አሁን በሚሊሻው ውስጥ አዲስ ኃይል እያዋቀረ ይገኛል። ይህንን በተመለከተም አዲስ መረጃ ይዣለሁ። ወደ እናንተ ከማደርሳቸው መረጃዎች መካከል ይገኛሉ። እንደዚሁም ደግሞ የብልጽግና አካባቢ ባለስልጣናት በአማራዎች ላይ በቂ ጭፍጨፋ አላደረጉም ያሏቸውን የመከላከያ አባላት እንዲነሱ ጥቆማ በመስጠት እንደዚሁ ሌላ ኃይል እንዲገባ አድርገዋል የሚለውን ጨምሮ ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች በዚህ ሰዓት ወደ እናንተ ይደርሳሉ። በተለያዩ አካባቢዎች ዛሬ ማለዳ የድሮን የሰው አልባ አውሮፕላኖች ስምሪትና አሳና ቅኝት መኖሩን የሚገልጹ መረጃዎች አሉ። በኢትዮጵያና ሱዳን ኮሪደር አካባቢም እንደዚሁ ተጨማሪ መረጃዎችን ይዣለሁ። በትግራይን የተመለከተ እንደዚሁ አዲስ መረጃ አለኝ። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ ስትቆዩ እንደተለመደው ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በዋትስአፕ፣ በሜሴንጀር፣ በቴሌግራም እንደዚሁ መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ከተለያዩ አካባቢዎች መልእክቶችን አድርሳችኋል። ቅሬታዎችን፣ ጥቆማዎችን እንደዚሁ በተለያዩ አካባቢዎች እያደረሳችሁ ነው የምትገኙት። ቅሬታና ጥቆማዎችን ስትልኩ እንደዚሁ ጥያቄዎቻችሁ የሚመለከተው አካል እንዲጠየቅ የምትፈልጉ ከሆነ አብራችሁ የሚመለከተውን አካል እና የመስሪያ ቤቱን ስልክ ቁጥር ብትልኩ መልካም ነው የሚሆነው። ወደ መረጃዎቹ ከማለፌ በፊት የደረሱኝን ጥቆማዎች ወደ እናንተ አቀርባለሁ። ከደረሱ ጥቆማዎች መካከል በሩቅ ምስራቅ ቻይና ሀገር ለትምህርት የምንገኝ የማስተርስ እና የሶስተኛ ዲግሪ የፒኤችዲ ተማሪዎች ለከፋ ችግር ተጋልጠናል የሚል ባለ 3 ገጽ አቤቱታና ቅሬታ ልካችኋል። ባጭሩ በቻይና ሀገር ለሁለተኛና ሶስተኛ ዲግሪ ትምህርት ለመማር በትምህርት ሚኒስቴር በኩል የተላኩ ተማሪዎች ቅሬታ በዝርዝር ልካችኋል። ተማሪዎቹ በቻይና ዩኒቨርሲቲዎች ትምህርት እየተከታተሉ ቢሆንም የድጎማ ገንዘቡ እጅግ ዝቅተኛ በመሆኑ ችግር ላይ መሆናቸውና ባለፈው ዓመት ጥቅምት ላይ የተወሰነው የትምህርት ሚኒስቴር ውሳኔ ለችግር እንደአጋለጣቸው ተማሪዎቹ እንግዲህ ቅሬታቸውን አቅርበዋል። በአስቸኳይ መፍትሄ እንዲሰጣቸው ነው እየጠየቁት። በቻይና የስኮላርሺፕ ክፍያ በለውጥ ባልተደረገበት ሁኔታ እንዲሁም ደግሞ የኮሮና በሽታ ተከትሎ በቻይና የኑሮ ውድነቱ እጅግ በጨመረበት በዚህ ሰዓት ኢትዮጵያ ውስጥ ያሉ ቤተሰቦቻቸው ከፊል ግማሽ ደሞዛቸው ብቻ እንዲተዳደሩና በኑሮ ውድነት እየተሰቃዩ ባሉበት በዚህ ሰዓት ከሌሎቹ መስሪያ ቤቶች ወደ ቻይና ለትምህርት የሚላኩ ከትምህርት ሚኒስቴር ውጭ ባሉ መስሪያ ቤቶች የሚላኩ ተማሪዎች ሙሉ የወር ደሞዛቸው ሌሎች ጥቅማ ጥቅም ተከብሮላቸው እየተማሩ ባሉበት ሁኔታ ትምህርት ሚኒስቴር የላካቸውን ግን ትምህርት ሚኒስቴር በአዋጅ በመከልከል ድጎማውን ለከፋ ችግር ዳርጎናል ነው የሚሉት። ይህንን ክልከላና መመሪያ በመውጣት ተማሪዎቹን ለችግር የዳረገው ትምህርት ሚኒስቴር በአስቸኳይ መፍትሄ እንዲሰጠን ብለዋል። ከዛ በፊት እንግዲህ የወጡ አዋጆችንም መመሪያዎችንም ጠቅሷል። ባለ 3 ገጽ ቅሬታ ነው የላካችሁት። እንግዲህ በጉዳዩ ዙሪያ ትምህርት ሚኒስቴር ሁለት በሚመለከታቸውን አካላት በሚል ለማነጋገር ሞክሬ ነበር። እነሱ ግን የሚመለከተን እኛን አይደለም በሚል የተለያየ ኃላፊነት ነው ያሉት። ስልክ ቁጥር ሰጥተዋል። ይመለከተዋል የተባለውን እንግዲህ ለማግኘትና ለማነጋገር ምላሻችሁ፣ ቅሬታችሁ መፍትሄ እንዲያገኝ እሞክራለሁ። ይሄው ከቻይና ሩቅ ምስራቅ የላካችሁት ቅሬታ ተስተናግዷል። በተመሳሳይ የጤና ባለሙያዎችን ባለፈው ዓመት በተለያዩ አካባቢዎች እንግዲህ በተለይ ግንቦት ወር ላይ ለአንድ ወር የዘለቀ ዘመቻ ያደረጉበት የመብትና የጥቅማ ጥቅም ጥያቄ በበቂ ሁኔታ አለመፈታቱና አለመተግበሩን በተመለከተ አሁንም ቅሬታ እንዳላቸው እንደዚሁ ልካችኋል። ባለፈው ዓመት የቀረበው የመብትና የጥቅማ ጥቅም ጥያቄ አስተባባሪ በነበሩ አካላትና የሐኪሞች እንዲሁም ደግሞ የጤና ባለሙያዎች ማህበራት በአስቸኳይ የስምምነት አተገባበር መግለጫዎችና ጉዳዩን እንዲያሳውቁ ብለዋል። ከቀረቡ ጥያቄዎች አብዛኞቹ አልተመለሱም። አንዳንድ ተቋማት ላይ ለመመለስ ሙከራ ቢደረግም ይህም ወጥነት የሌለው ነው በሚል አሁንም ጥያቄዎቹ እንዲመለሱ እና የንቅናቄያቸውና ጥያቄ ለማስከበር የሚያስፈልጉትን የመብት እርምጃዎች ለመውሰድ ዝግጁ ስለሆነ አስተባባሪ ኮሚቴው በአስቸኳይ ማህበራቱን ጨምሮ ዝርዝር ምላሹን እንዲሰጠን እንፈልጋለን የሚል እንደዚሁ ቅሬታ አቅርባችኋል። በሌላ መንገድ መብቶቻችንና ጥቅሞቻችን ለማስከበር ሁለተኛ ዙር እንቅስቃሴ እንጀምራለን የሚል እንደዚሁ የጤና ባለሙያዎችም የላካችሁት አለ።
እንግዲህ ወደ መረጃዎቹን የሚሄደው ቅሬታዎቻችሁን ከሁለቱ ትልቅ ተቋማት ከጤናና ከትምህርት የመጡትን በዚህ መንገድ እንደዚሁ ቅሬታዎቻችሁ ተስተናግደዋል። ወደ መረጃዎቹ ሲሄድ ብፁዕ አቡነ ማትያስ በአዲስ ዓመትና የገናን መምጣት ተከትሎ ባስተላለፉት መልእክት ክርስትና በዓለም ላይ እንደዚሁ ተጎጂ እየሆነ መሆኑን ገልጸዋል። ብፁዕ አቡነ ማትያስ ከረጅሙ መልእክታቸው ባጭሩ አዲስ ስታንዳርድ የሚከተለውን ይዞ ወጥቷል። ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለው ጭቆናና መገለል እያየለ መምጣቱን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸመው ስደት፣ ግድያ፣ እገታዎችን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ መሆኑን ገልጸዋል። ፓትርያርኩ የገና በዓልና የፈረንጆቹን ዘመን መለወጫ አስመልክተው ባስተላለፉት መልእክት የቴክኖሎጂ እድገትና ቁሳዊ ምቾትን ጨምሮ ዘመናዊ ስልጣኔ ያስመዘገባቸውን ውጤቶች እውቅና ሰጥተዋል። ሆኖም ግን ይህ ስልጣኔ ለክርስትና እምነት የማይመችና ፈታኝ ሁኔታ መፍጠሩንም እንደዚሁ አቡነ ማትያስ ጠቁመዋል። በዓለም ላይ ቁጥሩ ከፍተኛ የሆነ ሕዝብ ክርስትና የሚከተል ቢሆንም በዘመናችን ግን ክርስትና በተለያየ ምክንያት ወደ ጎን እየተገፋ መሆኑን እያየን ነው ብለዋል። ቅዱስነታቸው ብፁዕ ወቅዱስ አቡነ ማትያስ በክርስቲያኖች ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋት ገልጸዋል። እነዚህ ድርጊቶች ስልጣኔ ያከብራቸዋለሁ ከሚላቸው የሥነ ምግባር እሴቶች ጋር የሚቃረኑ መሆናቸውንም አስረድተዋል። አያይዘውም አውቀውም ይሁን ሳያውቁ ክርስትናን ለማዳከም የሚሰሩ አካላት ከክፉ ድርጊታቸው እንዲታቀቡ አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነትን ለመጠበቅ ተግባራዊ እርምጃዎችን እንዲወስዱ ጥሪ አቅርበዋል። እምነት የመከተል መብት ሊከበርና ሊጠበቅ የሚገባው መሰረታዊ ሰብአዊ መብት መሆኑንም አጽንኦት ሰጥተው ገልጸዋል። እንግዲህ ብፁዕ ወቅዱስ አቡነ ማትያስ በሚመሩትና በሚያስተዳድሩት በቤተ ክርስቲያን ስር የተለያዩ በደሎች እየተፈጸሙ ነው የሚገኙት። የቅርብ ጊዜዎችን እንኳ ብንመለከት የፖለቲካ ጣልቃ ገብነት ምክንያት በአሮሲና በባሌ አካባቢዎች በክርስቲያኖች ላይ የተፈጸሙ ግድያና ጭፍጨፋዎች፣ በኦሮሚያ ክልል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነባር ስርዓት ቀኖናና ዶግማን እንደዚሁ በፖለቲካ ጣልቃ ገብነት በአዳዲስ ማህበራት የመተካትና በፖለቲካ ሰዎች እንዲሁም ደግሞ ኦርቶዶክስ ባልሆኑ ሰዎች ጭምር እንዲመሩ ተቋማት ማድረግ ይህ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋማትን ጨምሮ ማለት ነው ቤተክርስቲያኖቹን ከሌላ እምነት የመጡ ሰዎች እንዲመሯቸው እስከማድረግና በዚህ ላይ የሚፈጸመውን ጨምሮ ህወሓት የፖለቲካ መገንጠልን ተግባራዊ በማድረጉ እንደዚሁ ደግሞ ቤተክርስቲያኗም እንድትገነጠል ማድረጉን ጨምሮ በርካታ ፈተናዎች ደርሰውባት ይገኛሉ በቤተክርስቲያኗ ላይ። ከዛ አልፎ ደግሞ ሀገረ መንግስቱን የሚመራው ብልጽግና በተለይ ደግሞ ጠቅላይ ሚኒስትሩ ከዚህ በፊት በተለያዩ ጽሁፎቻቸው እንዳንጸባረቁት የኋላ ቀርነት ምንጭ ነው በሚል ኦርቶዶክስ ላይ እንደዚሁ ያነጣጠረ ሃይማኖታዊ፣ ፖለቲካዊ፣ ወታደራዊ እንዲሁም ደግሞ የፕሮፓጋንዳና የሚዲያ ጥቃት እየፈጸመ ይገኛል። ገዢው ብልጽግና በተለይ ኦርቶዶክስን ለማዳከም ከተለያዩ አካባቢዎች በማሰባሰብ ጭምር መንግስትን በማዋቀር በኦርቶዶክስ ላይ እና በክርስትና ላይ እንደዚሁ በደል እየተፈጸመ ነው የሚገኘው። ይህንን ብለዋል። ሌላው መረጃችን በአዲስ አበባ ዩኒቨርሲቲ 75ኛ ዓመትን አስመልክቶ አብይ አህመድ የምሁራን ሚና በሚል ለሀገራዊ ብልጽግና የሚል ጥናታዊ ጽሑፍ አቅርበዋል። አብይ አህመድ የቀድሞው ዩኒቨርሲቲው ተማሪ መሆኑንም ፋና እንደዚሁ ዘግቧል። ብዙዎቹ አብይ አህመድ የቀድሞ ዩኒቨርሲቲ ተማሪ ነው የሚለውን በተመለከተ እንግዲህ ብዙ አስተያየቶችን ሲያነሱ ነበረ። የአብይ አህመድ እንግዲህ ከ7ኛ ክፍል እስከ ማስተርስ ባለው መሃል ያሉ የትምህርት ደረጃዎች ላይ የታወቀ የትምህርት ክትትል ጊዜም ሰሌዳም ተቋምም የላቸውም በሚል ብዙዎቹ ይህንን በተለያየ አሉታዊ መንገድ አስተያየት ሰጡ ታይተዋል። እንግዲህ ያው አዲስ አበባ ዩኒቨርሲቲ ላይ እየሄዱ ያው ጊዜ የሰጣቸው ሰዎች ከአሁን በፊትም እነ መለስ ዜናዊ እነ በረከትም አዲስ አበባ ዩኒቨርሲቲ ሄደው ጥናታዊ ጽሑፍ ሲያቀርቡ ለዩኒቨርሲቲው መምህራን ለምሁራን ገለጻ ሲያደርጉ እነ ፕሮፌሰር መስፍን ወልደማርያም እንደዚህ ያጻፈው ጽሑፍ ይታወቃል። እንግዲህ ያው በተለይ ስልጣን ላይ ሲቀመጡ ሁሉም የሚገለጥላቸው የኢትዮጵያ መሪዎች በሚል ከአሁን በፊት ፕሮፌሰር መስፍን ወልደማርያም እነ በረከት ስምኦን ታሪክ በድፍረት ሊያስተምሩን መጡ በሚል እንግዲህ ሁሉም የሚገለጥለት ከወንበር ላይ ሲቀመጥ ነው ብለዋል። አብይ አህመድም እንግዲህ ዛሬ ምሁራዊነትን በተመለከተ ሐሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይና ብዙ ጠያቂ እንዲሁም ደግሞ ምሁራዊ መገለጫ አንባቢና ንቁ ተንታኝ እንዲሁም ደግሞ ችግር ፈቺ በሚል ይህንን አቅርበዋል። እንግዲህ አብይ አህመድስ በዚህ በኩል በምሁራዊነት ሚና ሐሳብ አክባሪ ናቸው ወይ እሳቸው ሐሳብ አፍቃሪ ናቸው ወይ የሚለውን ወደ ራሳቸው ሲሄድ እንግዲህ የሚበልጧቸውን ወይም ደግሞ የተለየ ሐሳብ ያላቸውን ሰዎች ከአካባቢያቸው በማራቅ
በለሳቸው የሞገሴ ወይም ደግሞ እንግዲህ ያው የቄስ ሞገሴን ሚና የሚወጡ ሰዎችን አይነት ለሳቸው የተለየ አክብሮት የሳቸውን ገጽታ ግንባታ የሚፈጥሩ በኦሮሞኛ ፋርሴቡላ የሚባሉትን አይነት ሰዎች እየሰበሰቡ ነው የሚገኙት። ከዛ ውጭ በተጻራሪ ሐሳቦች እንዲሁም ደግሞ በተቃራኒ ሐሳቦች ላይ ያው እንግዲህ ከወታደራዊ እርምጃ ያለፈ መፍትሄ ሲሰጡ አልታዩም። ለሰዎች ሲናገሩ ግን ይህም ብለዋል። ለማንኛውም በዚህ ጉዳይ አስተያየቶቻችሁን ልጨምሩ ትችላላችሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በተለያዩ አካባቢዎች በፋኖ ላይ አልዘመታችሁም በሚል በአማራ ክልል በተለያዩ አካባቢዎች አርሶ አደሮች ላይ የሚፈጸመው በደል ቀጥሏል። መሳሪያ ደብቃችኋል፣ በፋኖ ላይ ለምን አልዘመታችሁም፣ እንዲሁም ደግሞ ለፋኖ ደጋፊ ናችሁ በሚል በገንዘባቸው የገዙት መሳሪያ በብዛት እየተነጠቀ መሆኑ መረጃዎች ጠቁመዋል። ታህሳስ 22 ከ2018 ዓ.ም በሰሜን ወሎ ራያ ቆቦ ወረዳ ራያ ዞብል ቀበሌ 50 ገበሬዎች በሚሊሻ ታፍነው ተወስደዋል። ዞብል ተብላ ከምትጠራው ከተማ 50 ገበሬዎች በሚሊሻ ታፍነው ተወስደዋል። ገበሬዎቹ መሳሪያ እያላችሁ ለምን በፋኖ ላይ አልዘመታችሁም በሚል እንደሆነ መረጃዎች ጠቁመዋል። በስጋት ምክንያት መሳሪያችን እንነጠቃለን በሚል በተለያዩ አካባቢ ለቀው የቆዩ ቢሆንም ምንም ችግር የለም ወደ አካባቢያችሁ መግባትና መምጣት ትችላላችሁ ተብለው ወደ መኖሪያ መንደሮቻቸው ወደ ቤተሰቦቻቸው ከተመለሱ በኋላ በሌሊት ነው በመኖሪያ ቤታቸው ታፍሰው የተወሰዱት። አሁን ወዴት እንዳሉ አልታወቀም። በሶስት ተሽከርካሪ ተጭነው ተወስደዋል። ያልታወቀ ስፍራ ነው የሚገኙት ይላሉ የመረጃ ምንጮቹ። አንዳንዶቹ ደግሞ ወደ ለወታደራዊ ስልጠና ወደ ማሰልጠኛ ጣቢያ ተወስደው ወደ ካምፕ ተወስደዋል የሚልም ለዚሁ ይሰጣሉ። ከዚህ ጋር በተያያዘ ብልጽግና በሰው መግደል ወንጀል የተጠረጠሩ እስረኞችን ከስር እየፈታ በሚሊሻ ውስጥ እያካተተ ግልጽ የሆነ የጦር ወንጀል እየፈጸመ ነው የሚል መረጃም ወጥቷል። እነዚህን በሰው መግደል ወንጀል እየተጠረጠሩ እንዲሁም ፍርደኛ የሆኑትን ከእስር ቤት በማስወጣት በሚሊሻ ኃይል ውስጥ በማካተት ከፋኖ ጋር እንዲዋጉ እያደረገ ይገኛል። ይህንን እያደረገ የሚገኘው እንግዲህ ከወንጀል ነፃ ትሆናላችሁ፣ ትጥቅና መሳሪያ ይሰጣችኋል፣ ስጋት አይኖርባችሁም በሚል እንደነዚህን ዋስትናዎች በመስጠት ወንጀለኞችን ወደ ጦር ግንባር እያስገባ ይገኛል ነው የተባለው። እነዚህ በተለያዩ ወንጀሎች ተጠያቂ የሆኑ ሰዎች በህዝብ ላይ ጭካኔ የተሞላበት ዘግናኝ ድርጊት እየፈጸሙ ይገኛሉ። አሁን በዚህ ሰዓት እንግዲህ ወደ ሚሊሻ ውስጥ ያካተታቸው ውስጥ ይህ አይነት ወንጀል ያለባቸው ሰዎች ይገኙበታል። እንግዲህ የጊዜ ጉዳይ ነው እንጂ እነሱንም ነገና ከነገ ወዲያ ስጋት ናቸው በሚል በተለያየ መንገድ አገዛዙ ማስወገዱ አይቀርም። ይሄን ዋና ዓላማው አማራውን በአማራ በሚል ነው በየትኛው መንገድ ይህንን ተግባራዊ እያደረገ ያለው። ከዚህ ጋር በተያያዘ በሰው መግደል፣ በዝርፊያ፣ በከባድ ወንጀል፣ በነፍስ ግድያ ጭምር የተጠረጠሩ የተያዙ ሁሉ ይገኙበታል። በማሳያነት የመረጃ ምንጮቹ በምስራቅ ጎጃም ዞን በአሶ ሊበን ወረዳ ዞምበል ተብሎ በሚጠራ ቀበሌ ከ10 ቀናት በፊት የሆነ ነው። ታህሳስ 11 2018 ዓ.ም አንድ ሰው በቡድን ቀጥቅጠው የገደሉ 4 ወጣቶች በፖሊስና በሚሊሻ ከተያዙ በኋላ በሶስተኛው ቀን ሚሊሻ ሆነው ትጥቅ ተይዘው እንደገና ከፋኖ ጋር ዘመቻ ለማድረግ ግንባር ላይ ተገኝተው በሚሊሻ ኃይል ውስጥ ተካተዋል። እንግዲህ ሰው ቀጥቅጠው የገደሉ ተይዘው ወደ በቁጥጥር ስር ከዋሉበት ሚሊሻ ትሆናላችሁ በሚል ወደ ሚሊሻ ተሰማርተዋል። ይህ እንግዲህ ማሳያው እዚህ ቦታ የቀረበው ነው። ይሄ ግልጽ የሆነ የጦር ወንጀል ነው። አማራን በአማራ የሚለው የኦህዴድ መሰረታዊ መርህ የኦህዴድ ብልጽግና የዘመቻ ስልት ግልጽ የሆነ የጦር ወንጀል እየፈጸመ እንደሆነ ሊታወቅ ይገባል ነው የሚሉት የመረጃ ምንጮቹ። ወደ ወለጋ ስንሄድ በኦሮሚያ ልዩ ኃይል ጭፍጨፋ በፈጸመበት ወቅት ህይወታቸውን ለማዳን ወደ ጫካ ገብተው የነበሩ ህፃናትና እናቶች በአሁኑ ሰዓት በኦነግ ሸኔ ተከበዋል የሚል አንድ አሳዛኝ መረጃ ነው የወጣው። ሌላ ዙር እልቂት እየመጣ እንደሆነ ይገልጻሉ መረጃ ምንጮቹ። በምስራቅ ወለጋ በጊዳ አያና ወረዳ አንዶሬዲቾ ቀበሌ ሰሞኑን እንግዲህ ቢቢሲንም ጨምሮ የፖለቲካ ፓርቲዎች መግለጫ ያወጡበት የጭፍጨፋ ይታወቃል። ከዚህ ጭፍጨፋ ለማምለጥ ወደ ዋጃ ተብሎ ወደሚጠራው ጫካ ሸሽተው የነበሩ ወገኖች ዛሬ ደግሞ ከሌሊቱ ጀምሮ በኦነግ ሸኔ ከበባ ውስጥ መግባታቸው ነው የታወቀው። በተቀናጀና በተናበበ ጥቃት ከከተሞች የኦሮሚያ ልዩ ኃይልና ረፒዮላ ጋቸና ሲርና ያፈናቀሏቸው ሰላማዊ ሰዎች እንዳይተርፉ በማሰብ ጫካ ውስጥ ባሉበት ሁኔታ ደግሞ የነሽመልስ ቀኝ እጅ ናቸው በሚባሉት የነጃልሙሳ የኦነግ ታጣቂ መሪ ነው ይሄ ሰው። እነሱ ደግሞ ህፃናቶችና እናቶችን ከበባ ውስጥ አስገብተዋቸዋል። በዚህ ሰዓት
ሌላው የኦህዴድ ካድሬዎች በሰሞኑን በነበረው ዘመቻ እንዶዴ ዲቾ ተብሎ የሚጠራው አካባቢ በመከላከያ በጊዳ አያና ወረዳ እንዶዴ ዲቾ ቀበሌ ማለት ነው የተሰማራው መከላከያ አዛዥ በጭፍጨፋው ላይ በበቂ ሁኔታ አልተሳተፈም በሚል እንግዲህ ያው መከላከያ በአመዛኙ በማን እንደተያዘ ይታወቃል። ለነሱ ሪፖርት ማድረግ በአካባቢው ስምሪት መሪ የነበረው መከላከያ አዛዥ እንዲነሳ በማድረግና ርህራሄ አሳይቷል ነው የሚለው ቃል በቃል። በነገራችን ላይ ርህራሄ አሳይቷል በአማራ ላይ አልጨከንም በሚል ወታደራዊ አዛዡ እና የሚመራው ኃይል እንዲነሳ ተደርጎ በሌላ ኃይል እንዲተካ አድርገዋል። ይህን ያደረጉት የወረዳው አስተዳደርና የአካባቢው የብልጽግና ባለስልጣናት ናቸው። በዚህ ሁኔታ እንግዲህ በአዲስ የገባው ኃይልም ወደ እንደዶዲችና አካባቢዎቹ እንግዲህ አሰሳ በሚል መሳሪያ ያላቸው አማራዎቹ በሚል ዘመቻ ጀምሯል። እንግዲህ ከዚህ በኋላ የሚሆነውን አብረን እናያለን ነው የሚሉት የመረጃ ምንጮቹ። በዚሁ ቀጠና ዋጃ ተብላ በምትጠራው ቦታ ከከበባ የተረፉ ሰዎች በሌሊት ወደ እንዶዴ ዲቾ እየተፈናቀሉ ሲሆን ከሸኔ ከበባ እንግዲህ ነጃል ሙሳ ከበባ ካደረጉባቸው የተረፉት እነዚህ ወደ ከተማው ሲገቡ ደግሞ እናንተ እየተሰንብታችሁ ነው በሚል አሁን እስር ጠብቋቸዋል። ያለው ሁኔታ እጅግ አሳዛኝ ነው ተብሏል። ከጊዳ ከሊሙ ወረዳ ኪረሙ ወረዳ ከፍተኛ ውጥረት አለ። ሲቡ ስሬ ወረዳ መርካቶ ቀበሌ ዛሬ ለሁለተኛ ቀን የቀጠለ ተኩስ አለ። ዛሬም እንግዲህ በአካባቢው ተኩስና እንደዚሁ የአካባቢው ላይ ቀውስ መኖሩ ታውቋል። የደረሰው ጉዳት በዝርዝር አልታወቀም። መረጃው እንደደረሰው ወደ እናንተ አደርሳለሁ። ወደ ግንባር መረጃዎች ስንመለስ ወደ ምዕራብ ጎጃም የሚወስደን መረጃ ነው የማስከትለው። በምዕራብ ጎጃምና ምስራቅ ጎጃም አዋሳኝ አካባቢዎች በሚገኙ ቦታዎች ከማለዳ ጀምሮ ተከታታይ የድሮን አሰሳና የድሮን ቅኝት እየተደረገ መሆኑን መረጃዎቹ ጠቁመዋል። ለሁለተኛ ቀን ዛሬ ረፋድ በደንበጫ ወረዳ የድሮን አሰሳ በዋናነት በተለይ ዋድ ኢየሱስ የዘለቃ ተብሎ የሚጠራውን አካባቢ ጨምሮ እስከ ጮቄ ተራሮች ድረስ በአካባቢው ሁለት ድሮኖች ከጧቱ 2 ሰዓት ተኩል እስከ 2 ሰዓት ከ45 ድረስ ለ15 ደቂቃ በተከታታይ አሰሳ ሲያደርጉ እንደነበር የዓይን እማኞች ገልጸዋል። ትላንትም ዛሬም በተመሳሳይ በአካባቢው ተከታታይ ድሮን ቅኝትና አሰሳ ይደረግ እንጂ በአካባቢው ግን የተፈጸመ የድሮን ጥቃት የለም እስከዚህ ሰዓት ድረስ። ዛሬ ጮቄ ተራሮችና ደንበጫ እንዲሁም ደግሞ ደጋዳሞት ጨምሮ ግን የሁለት የድሮን ስምሪት እንዳለ መረጃዎቹ ገልጸዋል። ወደ ሌላው መረጃችን የህወሓትን የተመለከተ መረጃ ነው። በህወሓት ተቃራኒ ኃይሉን እያደራጀ የሚገኘው የትግራይ የሰላም ኃይል የሚባለው ኃይል በህወሓት ላይ እንግዲህ ወታደራዊ ዘመቻ ለማድረግ ዝግጅቴን አጠናቅቄያለሁ በሚል ወታደራዊ ትርኢት ማሳየቱን ገልጿል። ወታደራዊ ኮማንዶ ማስመረቁንም እንደዚሁ ገልጿል። ይሄ እንግዲህ በነጌታቸው ረዳ ይደገፋል የሚባለውና በብልጽግናም እንደዚሁ አብሮ ይሰራል የሚባለው የትግራይ የሰላም ኃይል የሚባለው ኃይል ወታደራዊ ኮማንዶ ማስመረቁን ወታደራዊ ትርኢት አሳይቷል። እንዲሁም ደግሞ የኮማንዶ ምርቃትና የሰራዊት ግንባታ መርሃ ግብሩን ማጠናቀቁንም አሳውቋል። ለቀናት የዘለቀ ወታደራዊ ግምገማ በማድረግ ማጠናቀቁንም ገልጿል። የትግራይ የሰላም ኃይል ይህንን ወታደራዊ ትርኢት ያሳየው ለመጨረሻ ዘመቻ ዝግጅት በሚል ነው። እንግዲህ የመጨረሻ ዝግጅት ነው ተብሏል። በሰራዊቱ ትርኢት ላይ በመገኘት ንግግር ያደረጉት ወዴ ራያ ወይም ደግሞ ኮሎኔል በራሄ በቅርቡ የትግራይን ሕዝብ ሰላም እናረጋግጣለን፣ በትግራይን ተፈናቃዮች ወደ ቦታቸው እንመልሳለን፣ የትግራይን ሉዓላዊነት እናስመልሳለን፣ በክልሉ አካታች የሰላም መንግስት እናቋቁማለን፣ ኋላ ቀር የሆነውንና የትግራይን ሕዝብ ዕዳ የሆነውን ኃይል ከትግራይ ሕዝብ ላይ እናላቅቃለን፣ የትግራይ ሕዝብ ከመቼውም ጊዜ በላይ እየጠበቀን ነው ሲሉ ንግግር አድርገዋል። በተመሳሳይ እንደዚሁ ሌሎች የቲፒኤፍ አባላትም ቲፒኤፍ የደረሰበት ወታደራዊ ደረጃ ማሳያ ነው መርሃ ግብሩ ሲሉ እንደዚሁ ገልጸዋል። የትግራይ ሕዝብ አደጋ ሙሉ በሙሉ እንግዲህ በርካታ ጉዳዮች ናቸው። አደጋውን እንቀለብሳለን፣ ይህን ለመመከት ወሳኝ ምዕራፍና ደረጃ ላይ ደርሰናል ሲሉ ይህንን ተናግረዋል። እንግዲህ የትግራይ የሰላም ኃይል እየተባለ የሚጠራው በአፋር በዋግ ኽምራ አማራ ክልል እንዲሁም ደግሞ በሰሜን ጎንደር ጠለምት አካባቢዎች ወታደራዊ ይዞታዎች ያሉት መሆኑ ይታወቃል። በጠለምት ቀጠና ባለፈው 9 የህወሓት ሚሊሻዎችን መግደሉም እንደዚሁ ይታወቃል። ወደ ግንባር መረጃዎች ይቀጥላለሁ። ወደ ጨጨሆ ቀጠና የሚወስደን መረጃ ላስከትል። ጨጨሆ እንግዲህ ብዙዎቻችሁ በተለይ የከተማ ሰዎች የአስቴር አወቀን ሙዚቃ የምትሰሙ ሰዎች ታውቁታላችሁ። ጨጨሆ በንፋስ መውጫና መቄት በሰሜን ወሎና ደቡብ ጎንደር አዋሳኝ ቦታ ላይ የሚገኝ ቦታ ነው። በዚህ ቀጠና እንደዚሁ ወታደራዊ ስምሪት
መኖሩን ተከትሎ ወታደራዊ አዛዥ እንደዚሁ መገደሉን የሚገልጽ መረጃ ወጥቷል። በመቄትና ከንፋስ መውጫና ከመቄት በጋራ በመንቀሳቀስ ደብረዘቢጥና አካባቢው ላይ ስምሪት ለማድረግና አካባቢዎችን ለመቆጣጠር በተንቀሳቀሰ ኃይል ላይ በተፈጸመ ድንገተኛ ጥቃት ወታደራዊ አዛዥና አጃቢዎቹ ስለመሞታቸው የወጡ መረጃዎች ይገልጻሉ። ጥቃቱ የተፈጸመው ተወርዋሪ ፋኖ በሚባሉት ወርቅ ዋሻ ተብሎ የሚጠራው ቦታ ላይ ሲሆን በጥቃቱ ወታደራዊ አዛዥ እንደ አንዳንዶቹ እንግዲህ ሻለቃ አንዳንዶቹ ኮሎኔል ላሉ ይሄ አዛዥና አጃቢዎችን ጨምሮ ነው። ይሄ ከሆነ በኋላ ወደ ንፋስ መውጫ እንቅስቃሴ ላይ የነበረው ኃይል ሲመለስ ከመቄት የመጣው ኃይል ግን የጨጮ ተራሮችን በዙ 23 ድብደባ እያደረገ ነው የሚገኘው። ይሄ ትላንትና መሻሹን የሆነ ነው። ዛሬም በአካባቢው እንደዚሁ ዘመቻው ቀጥሏል። ከጨጮ እስከ ደብረዘቢጥ ያለውን ቀጠና ለመያዝ ያለመ ዘመቻ ነው እየተደረገ ያለው። የደረሰው ጉዳት በዝርዝር አልታወቀም። በነገራችን ላይ በኢትዮጵያ ታሪክ ውስጥ እንግዲህ በርካታ ጊዜ ወሳኝ ከሚባሉ ቦታዎች በጦርነት ውስጥ ይህ አካባቢ አንዱ ነው። ደብረዘቢጥና አካባቢው ከአጼ ተክለ ጊዮርጊስ እስከ ህወሓት ወረራ ድረስ እስከ ጋሸናው ጦርነት ድረስ በአካባቢው የነበረው ወታደራዊ ሚና በቀላሉ የሚታይ አይደለም። ለማንኛውም በዚህ ቦታ ያለውን ተጨማሪ መረጃ እንደደረሰኝ ወደ እናንተ አቀርባለሁ። ወደ ጎንደር ማዕከላዊ ጎንደር ወገራ ስንሄድ በወገራ ወረዳ ሚጦ በተባለ ቦታ እንደዚሁ በተደረገው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱም ተገልጿል። ከአምባ ጊዮርጊስ ከተማ በመነሳት በሌሊት ወደ ሚጦ ከገባው መከላከያ አድማ ብተናና ሚሊሻ ጋር በተደረገው ውጊያ ነው ጉዳት የደረሰው። በውጊያው የደረሰው ጉዳት አልታወቀም። በአሃዛዊ መረጃው እንግዲህ አልተገለጸም። በዚህ ቦታ ለ2 ሰዓታት የቆየ የፊት ለፊት ውጊያ መደረጉን የመረጃ ምንጮቹ ገልጸዋል። ሌላው እዚሁ አምባ ጊዮርጊስ በፋኖ በሚሊሻ አባላት ላይ እርምጃ መውሰዱን ገልጿል። የአማራ ፋኖ ብሔራዊ ኃይል ጎንደር የበጋሻው ክፍለ ጦር እንዳስታወቀው በከተማ ውስጥ ሰርገው በገቡ የፋኖ አባላት በሚሊሻ አባላት ላይ እርምጃ ተወስዷል። እነዚህ እንግዲህ ለሰላም እጅ ሰጥተው የነበሩና በአካባቢው ተጨማሪ ተልዕኮ ይዘው ሲንቀሳቀሱ የነበሩ ናቸው። ይህንን ግዳጅ የፈጽመው ወደ ፋኖ የተመለሱት ሲል ነው የገለጸው። ሌላው መረጃችን ወደ ምዕራብ ጎንደር መተማና አካባቢ የሚወስደን ነው። 2 ተከታታይ መረጃዎች አሉኝ፣ አብራችሁን ቆዩ። መተማ ባለፈው ሳምንት ከባድ ውጊያ በተደረገበት አካባቢ ዛሬ እንደዚሁ እና ትናንት ከሰዓት በኋላ ውጊያ እየተደረገ መሆኑ ታውቋል። መሸሃ፣ ወደ አንበሶ፣ አዲስ ዓለም ቁጥር 5 እና ወደ ሱዳን መውጫ አካባቢዎች ነው ውጊያ እየተደረገ ያለው። ከ3 አቅጣጫ ወደ አካባቢው ከተንቀሳቀሰ መከላከያ አድማ ብተና ኃይል ጋር ነው ውጊያ እየተደረገ ያለው። ይህንን ውጊያ እንግዲህ ቀድሞ የከፈተው የመከላከያ አድማ ብተናና ሚሊሻ መሆኑን የሚገልጹ የመረጃ ምንጮች በፋኖ በኩልም ያጸፋ ምላሽ ተሰጥቷል። ከአርማጭሆ በተለይ ከምዕራብ አርማጭሆ ሞገሴ በኩል ከመጣው መከላከያ ጋር ብርቱ ውጊያ መደረጉን የሚገልጹት አንድ የፋኖ አመራር በአካባቢው በተለይ መሸሃ ቁጥር 5 ሱዳን መውጫ በ3 አቅጣጫ ውጊያ ከተደረገ በኋላ ፋኖ አካባቢውን ለቆ ወጥቷል። መከላከያ ወደዚህ አካባቢ ገብቷል። በአካባቢው የከተማ ውስጥና እንዲሁም ደግሞ በደረሰ አዝመራ መካከል ውጊያ ላለማድረግ አካባቢውን ለቀን ወጥተናል፣ በአስፈላጊው ጊዜ ወደ አካባቢ እንመለሳለን የሚል ምላሽ ነው እየሰጡት። ሌላው መተማ ቀጠና በዚሁ አዳኝ ሀገር ጫቁ ተብሎ የሚጠራው ወረዳ ነጋዴ ባህር ከተማ ዙሪያ በተደረገ ዘመቻ እንደዚሁ በአገዛዙ ሰራዊት ላይ ጉዳት አድርሰናል ሲል የፋኖ ገልጿል። በዚህ ወታደራዊ ኪሳራ የደረሰው ከነጋዴ ባህር ከተማ ወደ ፋኖ ቀጠና ሲገባ በነበረ የመንግስት ኃይል ላይ ከበባ በመፈጸም እንደሆነ መረጃው ጠቁሟል። በዚህ በተደረገው ውጊያ እንግዲህ የደረሰው ጉዳት በተመለከተ ፋኖ ነው ይሄንን የገለጸው። የአማራ ፋኖ ብሔራዊ ኃይል 2ኛ ኮር ህዝብ ግንኙነት እንዳሳወቀው 22 የመንግስት ወታደሮች ማለት አድማ ብተናና ሚሊሻ ሞት ሲሆኑ 13 ቁስለኛ፣ 1 ሚሊሻ ሲማረክ 7 የነፍስ ወከፍ መሳሪያዎች መማረካቸው ተገልጿል። ይሄ ውጊያ የተደረገው ትናንት ታህሳስ 23 2018 እንደሆነ መረጃው ጨምሮ ገልጿል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ